ሰላም ጤና ፍቅር ወንድ በመላው ዓለም ለምትገኙ የዩቲዩብ ቻናል የቤተሰቦች በያላችሁበት እንዲበዛላችሁ እንዲበረከተላችሁ መኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች እንግዲህ ለዛሬ ደግሞ ወደ 1980ዎቹ ወስዳችሁና አዜብ የተሰኘውን እንግዲህ መጠነኛ ርዝመት ያለው ስራ አንድ ላይ ቆይታ እንድናደርግበት መርጫለሁ። ድርሰቱ የመስፍን ሀብተ ማርያም ነው። መልካም ጊዜ ተመኘው። እንደተለመደው ቪዲዮን ስከፍቱት ላይክ አድርጎ መጀመሪያ ይዘንጋ ሀሳብ አስተያየትም እጅግ ይበረታታል። መልካም ጊዜ በያላችሁበት እመኛለሁ። የገና በዓል ሊመጣ ሳምንት ቀርቶታል። አዜብ ትምህርት ቤት ሲዘጋ እንዴት እንደምታሳልፈው ታስባለች። ሳሳ ያለ የቤት ቀሚሷን እንደለበሰች ለጠዋት የምታዘጋጀውን ዞማ ጸጉሯን እየጠቀለለች አይኗን ወለሉ ላይ ቦዘዝ አርጋ አሮጌ ሶፋዋ ላይ እግሮቿን ሰብስባ ተቀምጣለች። ሳቂታና ትናንሽ አይኖቿን ወዲያ ወዲህ እያዘዋወረች የአይኗን ቆብ አልፎ አልፎ ስታርገበግብ ከተካዚዋ ጋር አንድ የጠፋ ዕቃ የምትፈልግም ትመስላለች። ቅርጹን ጠብቆ የሚወጣው አንገቷ ከሳ ካሉት ጉንጮቿ ጋር ተስማምቶ ዘንበል የማለት ሁኔታ ውበቷን በጉል ያሳያል። ሆኖም ብስጭትና ጭንቀት ያገረጣው ክብ ፊቷ ደምግባቷን ወለል አርጎ የሚያሳይ ቢሆንም ውስጠኛውን ማንነቷን ከቶም አይሸሽግላትም። በሜትር የተለካ የሚመስለው ቀጥ ያለ ትከሻዋ፣ እፍኝ የማይሞላው ገቧ፣ ሽንጧ የወጣትነት ውበቷን የሚመሰክሩላትን ያህል ፈገግታና ልዩ መስህብ ያለው ገጽቷ ለኑሮና ትዳር ያላትን ድንጉጥነት ይለፍፍባታል። በአንዳች ከባድ የሕይወት ጥላ ስር መሆኗን ሁለመኗ ይናገርባታል። አዜብ ወትሮም እንዲህ ናት። ለሐሳብ የተዘጋጀች እንደመሰለች ናት እና አሁንም ያንኑ ባህር ትቀስፋለች፣ ታወጣለች፣ ታወርዳለች። እናት አባቷ ያሉት አርባ ምንጭ ነው። አለሷም ልጅ ስለሌላቸው ለሶስት ቀንም ረፍት ቢሆን አጠገባቸው ብትሆን ደስ ይላቸዋል። እንዲያውም በቅርቡ ደብዳቤ ጽፈውላታል። ብትቀር ምን ያህል እንደሚከፉ ታውቃለች። እንዳትሄድ ደግሞ ይዛላቸው የምትሄደው ነገር የላትም። በመምህርነት በወር 200 ብር ደሞዝ ቢኖራትም ከዕለት ቀለብና መፈናፈኛ የሚያልፍ ሆኖ አላገኘችውም። ከግንፍሌ አርባ ምንጭ ሩቅ አልነበረም። ከባል ተፋቶ ልጅና ሰራተኛ ቀላብ ይዞ ለሚኖር ግን ሩቅ ነው። አይኗን ኮለሉ ላይ ነቀለችና ሳታስበው በፀጉር መያዣው ጆሮዋን መኮርኮር እንደጀመረች ነጋሽ ሁሴን ድንገት በሐሳቧ መጣባት። ከተለያዩ 2 ዓመት ሆኗቸዋል። በመለየታቸው ምንም የቀረባት መስሎ አይሰማትም። ከስቃይ ተገላግያለሁ ብላ ከማመን በቀር አብሮ የመሆን አጋጣሚ ይኖራል ብላ ከቶም ግምት አሳድራ አታውቅም። ሆኖም ሳትወድ ብዙ ጊዜ ታስታውሰዋለች። ማፍቀር እንደሱ ያፈቀረችው አልነበረም። በስካር የተበከለው ጠባዩ ግን አስመርሯት ትዳራቸውን አናጋው። ምናልባት ድብቅ በሆነውና ራሷን በደንብ በማታጤነው የልቧ ክፍል ውስጥ የነጋሽ ፍቅር በደብዛዛ መልኩም ቢሆን ርዝራዡ ሳይኖርባት አይቀርም። ይሁን እንጂ አምና ልትቀበለው ቀርቶ ይኖርብኝ ይሁን ብላ የምትለው አይነት እንኳ አይደለም። እንዲሁ በትዝታ መልክ ያሳለፉትን ሕይወት ስታስታውስ ክፉ ክፉ ነው እያመዘነ የሚታያት። በሱ ምክንያት ምን ያህል ከሰውነት ተራ እንደወጣች፣ ከጓደኞቿ እንዳነሰች፣ የሌለባትን ጠባይ፣ ንጭንጭ፣ ስድቡ፣ ቅናቱ እንደለመደች ትዝ ሲላት ባለፈው ሁሉ ትቆጫለች። እኔ ስገነባ እሱ ሲያፈርስ፣ እኔ ሳመቻች እሱ ሲያቃርን፣ አንጀቷ ውስጥ እንደ ሽል ሁሌም የሚላወስባት ነው። ነጋሽን በእርግጥም ተወደው ነበር። ለካ ሁሉም ሲቀር ይቀራል። መልክና ቁመና፣ ፍቅር፣ አዋቂነት ለካ በስካርና ባጓጉል ጠባይ ደፍርሶ እንደረከሰ ጠበል የትም አውላላ ሜዳ ላይ ተደፍቶ ይቀራል። ከመምህራን ማሰልጠኛ ተመርቃ 1 ዓመት እንደሰራች ነው የተገናኙት። ነጋሽ ሁሴን ያኔ አውራ ጎዳና መካኒክ ነበር። ትምህርቱን ከ6ኛ ክፍል ያቋረጠ ቢሆንም በልምድና በተፈጥሮ ብልህነቱ ቀልጣፋ ሰራተኛ ብቻ ሳይሆን በደሞዙም በኑሮም ከሷ የተሻለ ነበር። እናም 3-4ቴ ወጣ ማለት እንደጀመሩ በለመደው ወጥመዱ አስገባት። ወዲያው ተጋቡ። ኑኑ ተወለደች። ኑኑ የ3 ዓመት ልጅ ስትሆን ወደ ስካር ዓለም ወረደ።
የቀድሞ ፍቅር በተንሰራፋበት ቤት የ3 ዓመት ስቃይ ተተካ። የደረሰው ሁሉ ደረሰ። ኋላ አንድ ቀን ድንገት እንደወጣ ቀረ። ፖሊስ ጣቢያ አስመዘገበች። ለዘመድ አዝማድ አዋየች። የምናውቀው ነገር የለም ተባለች። የመጠጥ ጓደኞቹ ብቻ ሰው ደብድቦ ጠፍቷል የሚል ያልተጨበጠ ወሬ ነገሯት። መስሪያ ቤቱ ብትጠይቅ ከሥራ ጠፍቷል የሚል መልስ አገኘች። ከዚያን ጊዜ ወዲህ 2 ዓመት ሙሉ ወሬውንም ሰምታ አታውቅ። አዜብ ሁኔታውን በዝርዝር ማሰብ ደስ አይላትም። ስድቡን፣ ዱላውን፣ በልደታ ባዶ ኪስ መምጣቱን ገና ስትጀምረው ያንገሸግሻታል። ለሷ እንደሚገባት ያለምንም ጥርጥር ትጠላዋለች። ሆኖም የሚያስቸግራት የድምፁ ሁኔታ ነው። ዝም ብሎ በትዝታ መልክ ጥሩም መጥፎም ንግግሩ በየሄደችበት እየተከተለ ብዙ አውቋታል። የኋለኛው የስካር ዘመኑ ብቻ ቢሆን ባልከፋ፣ የቀድሞ የፍቅር ጭውውታቸው ከተደበቀበት ብቅ እያለ ጣፋጭ ድምፁ ይሰማታል። ለራሷ የሚገርማት ደግሞ ልክ የሱን ድምፅም ሆኖ አይሆንም። አንዳንዴ ቀጥን፣ አንዳንዴ ወፎር፣ ደሞ ሌላ ጊዜ ጉልድፍድፍ ወይም ተብተብ ይልባታል። በል ሲለው ከሁሉም ይቀያይጣል። በል ሲለው ደግሞ ጭራሽ የሱ ድምፅ መሆኑ ይቀርና የሌላ ማታውቀው ሰው ድምፅ ይመስላታል። የምትሰማው ንግግር ግን የነጋሽ ይሆናል። እንደምንም ብላ የሱ ድምፅ ነው የሚል ውሳኔ ላይ ስትደርስ ያለያያቸው ሰካራም ባህሪው በሌላ በኩል ከተፍ ይልባታል። የሌላ ነው ብላ እፎይ ለማለት ስትሞክር ግን በአፍላው የፍቅር ዘመን የተነፈሰባት አይነት ንግግር በስርቶሽ በር ይገባና ምናቧ ላይ ጦሩን ይሰብቅባታል። እናም ለማስወገድ ትጥርና ሲያቅታት እኔ አዜብ እኔ እንደሆንኩ ወይ ፍንክች ትላለች። ለራሷ የሚፈላባትን ንዴት በራስ መተማመን ለማብረድ ደሞ አንዳንዴ መናጢ ለምን ገደል አይገባም ከተረሳ እዛው አርፎ አይቀመጥም ትልና የመሳለቅ ምሬት የቀላቀለ ሳቅ ይሞካከራታል። የተረሳ ፍቅር በግድ ሊመጣ ማለት ስታስበው ይዘገንናታል። አዜብ ዛሬም የነጋሽ ሐሳብ ይሄን በመሰለው መልኩ ነው የመጣባት። በተለየ የተለመደው ንግግሩ ጸጉሯን ለማዘጋጀት ያለው ትሮ ረዘም ያለ ጊዜ እንድትወስድ ያድርጓታል። አሰራሩም የላዩ ታች የታቹ ላይ የሆነ ተበላሽቶባታል። እጭ የዛሬው ጸጉር ባይሰራ ይቀር አለችና ተነሳች። ከመደርደሪያው ላይ የዴል ካርኒጊን How to Win Friends and Influence People የሚለው መጽሐፍ ብድግ አርጋ ደረቅ ወንበር ላይ ቁጭ ብላ ገለጠችው። ምን እንደምታነብ በቅጡ አልታወቃትም። ወዲያው ሶፋዋ ላይ ተመልሳ ተቀመጠች። ጋቢን እስቲ ስጭኝ አማረች አለች። ተጣራች። ሰራተኛዋ ማድ ቤት ስለነበረች አልሰማቻትም። ድጋሚ ልትጣራ ስትል የክራር ድምጽ ከጎረቤቷ ከሚቀጥለው ክፍል ሰማች። ጸጉር ማሳጅዋን ካስቀመጠችበት ለቀማ አደረገችና በጣቷ እያሽከረከረች ታዳምጥ ጀመር። የአምባሰል ዜማ፣ የግንፍሌን መኪና ጥሩምባና የውሾቹን ጩኸት ሁሉ አፍኖ ምሽቱን እየሰነጠቀ በአየሩ ላይ ዘንባል። ንፋስ አዝሎ የሚያመጣው ይመስልና ደሞ ወሰድ መለስ የሚያረገውም አይነት ይሆንና በከፍታና በዝቅታ በግልቢያና በሎሳስ ጨለማውን የሚያባርር እየመሰለ ጡም ቃናውን ይናኘዋል። አዜብ ይበልጥ ለማዳመጥ ተመቻቸች። የቤት ቀሚሷን ሰብሰብ አደረገችና የሚያማምሩ የእግር ጣቶቿን እያሻሸች ልትሸፍናቸው ሞከረች። እንደ በረዳት ሁሉ አሮጌው ሶፋ የጠበባት መሰላት። ቀና ብላ ግድግዳው ላይ የተሰቀሉትን ስዕሎች፣ ፎቶግራፎች አማተረች። ልብ ግን አላለቻቸውም። አንድ ሁለቱ ላይ ሐሳቧን ልታሳርፍ ሞክርም አቃታት። ወትሮ የምትበረብረውን ትውስታ ሀብላ ለመጀመር ጊዜ አላገኘችም። ብቻ ጭው ብላ በስሜት ጎዳና ስትሄድ አንዳች ሰመመን መሳይ ነገር ሲንጸባረቅባቸው ይታያት ጀመር። ወደ ሌላ ወደ ሩቅ አገር እያንሳፈፈ የሚወስድ አይነት ሁለመናን የሚነካካ በሙዚቃ የሚተኮስ ልዩ ርችት እየመሰለ ይታያት ጀመር። አምባሰሉ ቀጥሏል። በቀጫጭን ጅማቶች እየተጎነተለ ሳይታይ እንደ እሳት ወላፈን እየተጠቀለለ እየተወነጨፈ በግቢው ዛፎችና አበቦች ሳይቀር በሚያባባ ቋንቋው ይርመሰመሳል። እንደ ድርደራ ግርፍም እየሆነ በነጠላም ባጅብም እየሆነ ደሞም በአንድምታ እየተዋሃደ እንደገና እየተመሳቀለ ተመሳቅሎ እየተዋሃደ በአዜብ ክፍል ውስጥ ይፈሳል። ግድግዳውን በርቅሶ በቀርፋፋ ሬዲዮኗ ባረጀው ለሏና ምንጣፏ
በለጠፈቻቸው እጅ ስራዎቿ ላይ ሁሉ በገናና ድፍረት ያንዣብባል። በመጽሐፍ መደርደሪያዋ፣ በቡፌዋ፣ በጠረጴዛዋ እየተሽለኮለከ ይተማል። ሙዚቃው ይተማል። አይታ ማታውቀው የትፍስህት መድረክ ፊቷ ተዘረጋ። አይኗን ወደ ጣሪያው ላከችው። ባለችበት ተቁነጠነጠች። እንደ መንጠራራት አሰኛት። አንዳች ደስ የሚል ነገር ወረራት። ደንገዝገዝ ያለ የከብቶች መግቢያ ሰዓት፣ አደይ አበባው የሚፈካበት፣ እሸቱ የሚያሽትበት፣ ቀጤማው አከርማው የሚነቀልበት ወራት ትውስ አላት። ልጇን ያየችው የሰርግ ድፎ ዳቦ ከነ አዲሱ ጠረን ፊቷ ድቅና አለባት። ሎጋው፣ ሽቦ ጭፈራው፣ የጥምቀቱ ሽርጉድ፣ ሎሚ ወርወራው፣ ሶስላው በደቂቃ እየተጠራራ ብዙ ዓመት ወደ ኋላ መለሳት። ነገር ግን አልቆየችም። ባለክራሩ መሰለ ጎላ ባለ ምናብ እይታ ከተፋለባት። እስከዛሬ ከሰራተኛዋ ከአማረች ጋር አንዳንዴ በረንዳ ቁጭ ብሎ ሲጫወት ተደብቀው ሲያዩት በቆዩት ሁኔታ ብቻ ነበር የምታስታውሰው። መሰለ በተለይ ጨረቃ የወጣችበት ምሽትን ይመርጣል። አሮጌ ጋቢ ቢጤ ጀርባው ላይ ጣል ያደርግና ትንሽ ወንበሩን በረንዳው ጋር አምጥቶ ክራሩን መቃኘት፣ መደርደር፣ አንዳንዴም መግረፍ የወትሮ ልማዱ ነው። ታዲያ ዘዴውም ዓመታቱም አይሰለችም። አማረችና አዜብ ካለፋ ገደም በመስኮት እያጮለቁ ያውታል። ኑ ባኮትዬ ዛሬ የሚያደርገው ነገር እንደው ትላታለች አማረች። አንዳንድ ቀን ደግሞ ዛሬ ምን አየሽበት? ላንቺ መቼም ሁሌም አዲስ ነው ትላለች አዜብ። አሬ ዛሬው ለብቻው ነው። ወገቡን ሁሉ ሰበቅ ያደርጋል። በእግሩ መሬቱን ሁሉ ይደበድብ የለ። አማረች የጀመረችው ነገር ካላብራራች በቀላሉ አትተውም። በቤ መብራቱን አጥፊ አደራሽን እንዳያይሽ። አንቺ የኛ ወንዶች የተወደዱ ነው የሚመስላቸው ሲያደንቋቸው እኮ ይሄን አታቂም አይደል? ትላታለች አዜብ። ከዚያም መጋረጃ ገለጥ አርገው መሰልን ከነክራሩ እያጠኑ ሲያወሩ ያመሻሉ። አማረች ስለመሰለ ብዙ ታውቃለች። አኗኗሩን፣ ውሎውን፣ ያን ሁሉ ከቤቱም ከጎረቤቱም ትሰማለች። እንዲህ ማታ ማታ ከአዜብ ጋር ሆነው ሲመለከቱት የባጡን የቆጡን ስለሱ ማታወራው ነገር የላትም። ስለ ሙዚቃው ግን ምንም ስሜት ተፈንጥቆባት አያውቅም። ለሷ ክራርና መሰንቆ መምታት አዝማሪነትን ነው የሚያስታውሳት። ካክስቷ ጋር ደብረ ብርሃን ስትኖር ያደገችበት ጠጅ ቤት ትዝታ ነው የሚመጣባት። እናም ክራሩን ከቁም ነገር አትጥፈውም። ብቻ ስለመሰለ ማውራት ደስ ይላታል። ያለባበሱን፣ ያካሄዱን፣ ያወራሩን ሁኔታ እያነሳች ዝም ብላ መገረም መሳቅ ነው። በልቧ ጋሮ ምናልባት ክራርና አስተማሪ ምን አገናኛቸው ሳትል አትቀርም። በዚህ ምክንያት ሊሆን ይችላል አንገቱን ባነቃነቀ ቁጥር፣ ጭንቅላቱን ቀብሮ ባወዛወዘ ቁጥር፣ አንዳንዴም ድምፁን በጣም ከፍ ባደረገ ቁጥር ይኸውልኝ እትዬ፣ አሬ ዛሬው ስለብቻው ነው ምን ነካው ይባላል እያለች እንደ ጉድ የምትፍነከነከው። እውነትም ስሜቱን ሁሉ ለዛፎቹና ለጠራራው ሰማይ የሚያስተጋባ ይመስላል። አንዳንዴ ክራሩን ይዞ ብድግ ይልና እየተንጎራደደ ወደ አታክልቱ በአንድ እጁ እያመለከተ ደግሞ ከራሱ ጋር እንደመነጋገር እያለ በል ሲለውም ከበረንዳው ወርዶ ወደ ሰማዩ እያንጋጠጠ ያለ የሌለ ድምፁን ለራሱ በመሰለው መንገድ ያስረቀርቀዋል። በዚህ ጊዜ ሁሉ ግን በአዜብ ወጣትነት ላይ ያልታወቀ ፍም እሳት ያጭራል። ምን እንደሆነ ለራሷም ቢሆን አይገባትም። ብቻ ስትሰማው ምን እንደ ጣማት ሳታውቅ ትረካለች። ምን እንደ ራባት ሳታውቅ ትጠግባለች። የተፈጥሮ ጌሻ እንደሆነ ሁሉ የሙዚቃው ማስገምገም የቆሰለ ህሊኗን አይዞሽ የሚልላት መስሎ ይሰማታል። ዝም ብሎ ደስ የሚል አይነት ነገር እፊቷ ይደቀንባትና ዞር አለል ይላታል። አንዳንዴ ፈዘዝ እያስደረገ ያስተክዛታል። አንዳንዴ የልብ ትርታዋን እያስጨመረ በሆነ ስሜት ውስጥ ይዘፍቃታል። የሙዚቃ ስሜትና የመሰለ ማንነት በክራር እየተመሰለ ጦሩን ከሰበቀበት ቆይቷል። ነጋሽ በቀየሰው ጎዳና ከነክራሩ ይመላለስበታል። ነገሩ ዛሬ ጀመራት አይደለም። ከ3 ወር ወዲህ በዚህ መልኩ የመጣ ነው። ዛሬም በዚህ ሁኔታ ላይ እንዳለች የክራሩ ምት በሐሳቧ ወደሱ ወሰዳት። ይህ ሰውዬ አንድ ደስ የሚል ነገር አለውና ምንድነው ጉዱ አለሽ በሆዷ። መንገድ ላይ ሲል ሰው ቀና ብሎ አይናፋር ነው ልበል። አመጡ ሲናገር ግን ድምፁ አንዳች የሚጣፈጥ ቃና አለው። ለራሱ እንደሚነጋገር አይነት ሆኖ አይኖቹን በአድማጭ ፊት ላይ ወርወር ከብለል፣ ደሞም ከቆባቸው ዘቅዘቅ ሲያረጋቸው ይህ ነው የማይሉት መስህብ ይፈጥሩለታል እያለሽ ለራሷ አልጎመጎመች። ልብ ብላ ያስተዋለችው ባለፈው ፋሲካ ቤቱ ምሳ የጋበዛት ዕለት ነበር። ለመቅረት አቅማምታ ነበር።
አማረች ናት የገፋፋቻት። የጎረቤቷን ክፍል ከተከራየ 6 ወሩ ነው። የአሁኑ መኖሪያ የመጣችው ከ2 ዓመት በፊት ነበር። የንግግር ልውውጥ ባያደርጉም አንዳች ግብብነት በልባቸው ፈጥሮ ነበር። ስታየው ደንገጥ ትላለች። እሱም አንዳች መልእክት ሊያሳያት እየሞከረ አጋጣሚው ሳይመቸው ይቀራል። አማረች ለአዜብ በየጊዜው ስለመሰለ ጥሩ ነገር ታወራላታለች። ጠንቃቃ ነው ብታየው እትዬ፣ መጠጥ የሚጠጣው ቤቱ አስመጥቶ እኮ ነው። አንድ ሴት ቤቱ ደርሳ አታውቅ። ውጪ ማደረማ ሞቱን ነው እያለች ትደጋግምላታለች። ኋላ ነገሩን እያሻሻለችው መጣች። ወይ በሞትኩት፣ አንድ ውሃ አጣጭ እንኳ አጠገቧ ለመኖሩ እውነት ያሳዝናል ማለት ጀመረች። ባስ ስታደርገው ደግሞ ምነው እንደው በአንድ ተማሪ ቤት ባስተማራችሁ ሁለታችሁ እትዬ ማለት አመጣች። አዜብ ፊት ባትሰጣትም የነገሯ አካሄድ አልተሰወራትም። ይሁን እንጂ በቃ ሰማዩሽ ዝም በይ ከማለት አልፋ በምትሰጣት አስተያየት ተስፋ አላስቆረጠቻትም። እንዲያውም ይሄን ስትሰማ ደስ የሚላት ጀመር። ያቺም ቂል በሚያስመስሏት የበጋ አይኖቿ ሁኔታውን ማጤን አላቃታትም። እናም እንደዋና ስራዋ በጉዳዩ ገፋችበት። ሆኖም አማረች በዚህ ተወስና አልቀረችም። እሱንም በዚህ መልኩ ቀረበችው። ለዚህ የወሰደችው የመጀመሪያ እርምጃ ስሜቱን ከሰራተኞች ማጥናት ነበር። በተለይ አሰለፍ የተባለችው ሰራተኛው በነበረችበት ጊዜ በጣም ተሻርከው ስለነበር ውሎዋ እዚያው ሆነ። ቡና አብረው መጠጣት፣ ምግባቸውን እየቀላቀሉ መብላት ልማድ ሆኖባቸው በዚያው ልክ ወሬያቸው ማለቂያም አልነበረው። አንቺ አሰለፍ አሁን እውነት ፍቅረኛ የሉም ጋሽ መሰለ ትጠይቃለች አሰለፍን። አረ ምንም አይቻላቅ ትላለች አሰለፍ። እንደው በተማሪ ቤት እሱን ደግሞ እንዴት ብዬ አውቃለሁ ልጄ፣ ተማሪ አይደለሁ። ጭምጭምታም ሰምተሽ አታውቂ? አረ በፈጠረሽ ምንም አልሰማው፣ ፈርዶብኝ። እትዬ መቼም የሱ ነገር እኮ አንቺ አይሆንላትም፣ ብታይ ካፏ አትለዩ። ትቀጥላለች አማረች። ካልሽስ ጋሽም እኮ የሆነ ያልሆነውን ይጠያይቃሉ። እንደው አሰለፍ ታራዝማለች። እንዴት ቢያንቺ የፍቅር አይነት ሆሆ እሱን አንቺ ታውቂያለሽ። ብቻ ይጠያይቃሉ አልኩሽ እኮ። አንቺን ነው አይደል? አንቺን ነው የሚጠይቁሽ። አማረች ጨዋታው ዳር ድንበር ካልደረሰች አይሆንላትም። አበዛሻውንስ ታዲያ ማናለና ነው ካለኔ በቤቱ በስጨት ያደርጋታል አንዳንዴ። አሰለፍ ክራር ላስለምድሽ ያላትን አንድ ቀን ነግሬሻለሁ አይደል? ይቀጥላል የአማረች ጥያቄ። ማንን? አሰለፍ ነገር እንደመርሳት ትላለች በየጣልቃው። አንቺ ደግሞ ልበቢስ ሆንሽብኝ። ስለማን ስናወራ ቆየና ነው እስካሁን? ብድሯን ልትመልስ ትፈልጋለች አማረች። ካልሽስ እንደው አማረች፣ እኚት የምታያቸው ሴትዮ አንድ ቀን ቡና ልገዛ ሱቅ ስሄድ ከጋሼ ጋር ቆመው ሲያወሩ ቡና የማይጣጣ ጎረቤት መንገድ ይገናኛል ሲሏቸው ጆሮዬ ጥልቅ ብሏል። አይ በዝም በይ፣ ይሄን እንኳን ትዬ አይወጣትም አማረች ትከራከራለች። ልጅነቴን ይቅጨው ስልሽ አሰለፍ እንደ ልማዷ ትመላለች። ተይ አትመይ፣ ትቀጸፊያለሽ አንቺ እትዬ። እንዲህ አይነት አይናውጣቱንም። ባይሆን ጋሽ መሰለ በዚያ ሰሞን ቤቴን መቼ ታይልኛለሽ ሲሏት አንቺም ልብስ እያሰጣሽ ሳትሰሚ አልቀረሽም ትላለች አማረች። ኧረ እኔ እሱን ልብም አላልኩ። መቼ ነው ልጄ? አሰለፍ ትክዳለች። በዚህ ሁኔታ በጥቂት ቀናት መሰለ ለአዜብ ያለውን ፍላጎትና አዝማሚያ ማወቅ ቻለች አማረች። ከዚህ በኋላ የራሷን ፍም እየቆሰቆሰች የማቀራረብ አንቴናዋን ወደሷ አነጣጠረች። እርሶም ለካ እንዴት ያስተማሪ ኖት አለችው አንድ ቀን ሰላምታ ሰጥታው ሰፈሩ የተስማማው መሆኑ ከጠየቀችው በኋላ። በምን አወቅሽ አላት። ቦርሳ ያስታውቃል፣ እሷም እንዲህ ያለ ቦርሳ አላት፣ ቀለሙ ብቻ እሷ ጥቁር ነው አለችው በትህትና። በሌላ ቀን ለሚካኤል ተጋግሮ ከነበረው ዳቦ ቆረስ አርጋ እትዬ ይችን ይቅመሱ ብለዋል ብላ ቤት ወሰደችለት። በማግስቱ አዜብን ስለ ግብዣው አመሰግናለሁ ሲላት ሳይገባስ ስለቀረ ዝም ብላ ተገርማለች። አማረችም አልነገረቻትም። ከዚህ በኋላ ደግሞ አሰለፍ ወጣ ሌላ ሰራተኛ ሲያፈላልግ በቆየባቸው 15 ቀናት ውስጥ አዜብን እያማከረች አንዳንዴም በራሷ ፍላጎት ምግብ ታበስልለታለች፣ ቤት ትጠራርግለታለች፣ ትላላከዋለች። እሱም ለሻሽ መግዣ ይሁንሽ እያለ 2-3 ብር ጣል ያደርግላታል።
በዚህ ሁኔታና መካከል አዜብና መሰለ የራሳቸውም ገጠመኝ እየሰመረላቸው መቀራረብ ጀመሩ። ሲኒማ ውለው መምጣት፣ በመናፈሻዎች ሻይ ቁርስም እያሉ በሽርሽር መዝናናት ጀመሩ። ቅርርባቸው ዳበር ብሎ አካል ለአካል የተዋሃዱት ባለፈው ፋሲካ ቤቱ እራት የጋበዛት ዕለት ነበር። ቆንጆ እራት ነበር። ታዲያ የቢራው መደጋገም የአዜብን ስሜት ናር ማድረግ ብቻ ሳይሆን የመሰለንም እፍረት የተሞላበት ፍላጎት ከተደበቀበት አውጥቶ አጋጋለውና ተቃቅፈው ምሽቱን እንደ ልብ እንዲዝናኑበት አደረጋቸው። ያን ዕለት ክራር የሚባል ትዝም አላለው። ብቻ ሽንጧን በእጆቹ አንቆ ይዞ ሁለመናዋን ፍቅር በተራቡ ስሜቱ እየነካካ አልጠግባት ብሎ አመሸ። ያን የሚያምር አንገቷን፣ የእግር ጣቶቿን፣ ተረከዟን ሳይቀር በቅፍቱ ተመላለሰባቸው። ከአምባሰሉና ከትዝታው ዜማ 10 እጅ የሚመጥቅ ልዩ የሆነ የደስታ መረዋ ጠባብ ክፍሉ ሲያስተጋባ ተሰማው። ከሳቂታ አይኖቿ የሚወረወረውን ከጠረኗ የሚፈነጠቀውን ላይ ከለግላጋነቷ የሚመነጨውን እርካታ በስሜቱ እየተረበተበተ ተቀበለው። ያን የመሰለ ደስታ አጋጥሞት አያውቅም። አዜብም የሱን ያህል አይሆን እንጂ ምሽቱን ተደስታበት ነበር። እንደ ሩቅ አገር ትዝታ የሚናፍቀው ሙዚቃው ከአይን አፋሩ ስብናው ጋር ተዋህዶ ስዕሉ ፊቷ ሲደቀን እንደ መቅበጥበጥ አደረጋትና የታመቀው የፍቅር ጥማቷ ድንገት ሲጎነተል ተሰማት። አንዳች በውስጧ የተጠራቀመ የምኞት አስኳል የተሰበረ መሰላት። አጠር ፈርጠም ያለው ሰውነቱ ውስጥ ምጥን አካሏን ሽጉጥ አድርጋ አትልቀቀኝ እንደምትል ሁሉ አይኖቿን አስለምልማ የወቅቱን መንፈሷን አስረከበችው። በደከመውና በተቆራረጠው ትንፋሿ ዜማህን አምጣልኝ ልትለው የቃጣች ትመስል ነበር። ይሁን እንጂ ሐሳቧ አልተሰባሰበላትም ነበር። የፍቅር ጨዋታቸው በተወጠረ ሁኔታ የገነነባት ቢሆንም የመንፈስ እርጋታ አልነበራትም። አንዳች ቅር የሚላት ነገር ያለ መስሎ ተሰምቷታል። ምክንያቱም ከመሰለ ጋር አንዶና በተኛችበት ቦታ ደስ እያለች እንደምታቃጥል ፀሐይ በጣልቃ እየመጣ አንድ የተረገመ ድምፅ እንደ መፋጀት እያደረገ አስቸግሯን ነበር። የነጋሽ ሁሴን ድምፅ። ነጋሽ ሁሴን በመሰለ እየተመሰለ የሚያኩተመትም ሲመስላት አይኖቿን በድንጋጤ ተጨፍንና በልባ ጓዳ በማይሰማ ድምጿ የሆነ ነገር ታንቆሻብላለች። ጥፊ የሚያሰኝ አይነት የማትፈልገው የቅጽበት እይታም አብሮ በምናቧ ድቅን ይልባታል። ነጋሽ በ4 ሰዓት አምሽቶ ሰክሮ መጥቶ ሱሪውን በጫማው ላይ ሲያወልቅ ሸንቃጣ ቁመናውን እያንገዳገደ አልጋዋ ላይ ሲጋደም ሊያቅፋት ሲዞር አትንካይ ስትለው በግድ ሲይዛትና ደረቱ ላይ ስትለጠፍ ከወሲባዊ ግንኙነቱ የልቧን እርካታ ስታገኝ በቅፋት ውስጥ የጥንቱ ያኔ ሲገናኙ የሰረጸባት ቁራኛ ፍቅሩ ትዝ ሲላት የመጀመሪያዎቹ ዓመታት የተደላደለ የሰላም ኑሮ እየታሰባት በጸጸት አለንጋ ሲገርፋትና ሌሊቱን ተሻሽሎ ጥሩ ሰው ሆኖ የሚያሰክር አባት ሆኖ እንዲያኮራት ስትመኝ ስትጸልይ ነጋሽ ወዲያው በኃይል እያንኮራፋ ረጅም ክንዶቹን እላዩ ላይ ጣል አድርጎ ንጋቱ ከቅዠቱ ሲገላግለው በመናቧ እንደ ብልጭታ እየሆነ ይታያታል። ከዚያም ተከትሎ ያመሰሪ ንግግሩ በጆሮዋ ሄድ መለስ ይልባታል። ከሞላ ጎደል በማልጎምጎም ሁኔታ ይሰማታል። አንቺ ቆሻሻ ጠላሽኝ አይደል? ሰካራም ይጠላል እንዴ? ምን በደልኩሽ? ካልፈለግሽ ደግሞ ሌላ ግቢ። ግድ ያለኝ መሰለሽ? ነፍሴን ግን እንደምገድል ወቂ። ተራርቀን መኖር የማይሆን ነገር ነው። አለበለዚያ ሁለታችንም መሞት። ብስብስ ሸርሙጣ ሲላት እንደገናም ሲያቅፋት አንገቷ ስር ገብቶ አልወጣ ሲላት ይታያታል። በንግግሩ ትጠላዋለች፣ እየጠላችሁ ትወደዋለች። ነጋሽ ሁሴን ከመሰለ ያን ዕለት የቀረበላትን የፍቅር መስተንግዶ አጣጥማ እንዳታጣጥመው የማያስወግዱት ጋሬጣ ሆነባት። በዚህ ሁኔታ በክሎባት ነበር። አዜብ ዛሬ ያሳሰባት የኑሮዋና የቤተሰቧ ጉዳይ ብቻ አልነበረም። መሰለ በክራር ተጭኖ ከዕለት ወደ ዕለት ወደ ምናቧ መስረጹ አሁን ከምንጊዜም የተሰማት መሆኑ ነው። በሐሳብ እንድትገላታ ያደረጋት የቀድሞ ባሏ ነጋሽ በሚመላለስበት መስመር መሰለ የፍቅር ጦሩን ጠስቆባታል።
እንዲጋቡ እየደጋገመ የሚያቀርብላትን ጥያቄ እንዴት እንደምትቀበለው ብዙ ስትጨነቅ ስትጠበብ ከርማለች። በዛሬው ምሽት የመጣባት ሐሳብ ይህንኑ የሚመለከት ነበር እና ነገሩን ማውጣት ማውረድ ጀመረች። ነገር ግን አልቀጠለችበትም። ኑኑ ከመኝታ ቤት ስትጮህ ተሰማት። በስመ አብ እያለች ደንግጣ ተነሳችና ወደ ኑኑ አልጋ አመራች። ልጅቷ እንደዚህ የጮኸችው በከባድ ቅዠት ላይ ሆና ነበር። አይዞሽ አይዞሽ መጣሁልሽ እያለች ተጠጋቻት። ኑኑ ጸጉሯ እንደተበታተነ አልጋዋ ላይ ቁጭ ብላ የተጨፈኑ አይኖቿን ታሻሻለች። እንቅልፏ ገና ያልቀለላት ቢሆንም ባየችው ነገር ስለተሸበረች በግማሽ ንቃት ከአልጋ ወርዳ ወደ እናቷ ለመሸሽ የከጀለች ትመስላለች። ምን ሆንሽ ኑኑዬ? ምን ሆንሽ ነው ያካል አለቻት። እኔ ትቼን እጋለፋለሁ አለች ኑኑ መነፋረቅ በተቀላቀለበት ድምፅ። አይዞሽ አይዞሽ ዝም በይ በቃ የእውነት እኮ አይደለም ቅዠት ነው። እሺ ቅዠት ታውቂ የለም አለች እቅፍ እንዳደረገቻት። ሰራተኛዋ ማረች ከጓዳ ራቅ ከሚለው ማድ ቤት ድስት ወጥ ይዛ በወትሮ ጠንቃቃነቷ እጅ ለመንሳት እንደሚቃጣው ሰው ጎብደድ ብላ በሩን በጉልበቷ ከፈታ አድርጋ ገባች። ደሞ ምን ነካት ዛሬ አለችና ቆመች። አዜብ የልጅቷን ባያቆረዘዙ አይኖቿን ስጠራርግ ስላየች ደሞ አትበያስሪ ምን ሆንሽ ብለሽ ጠይቂ። በቃ ደሞ ካላልሽ ምንም አይነት ንግግር አይመጣልሽም ልበል። አዜብ በዚህ አይነት አጋጣሚ ብቻ ሳይሆን በሌላውም ጊዜ የአማረችን የሞኛ አነጋገር ከማረም ችላ ብላ አታውቅም። አማረች ግን ከቶም ሞኝ አይደለችም። አጥብቆ ጠያቂነቷ አሰልቺ ደረጃ ላይ ስለሚያደርስና የማይያያዙና የማይገናኙ ጉዳዮችን እንዳመጣላት ስለመደረደራቸው ፈዛዛ ከሚያስመስላት አመለካከቷና የጨረቃ ቅርጽ ካለው ወፍራም ፊቷ ጋር ይሄ ሲደማመር ውስጧን ላላወቃት ሞኝ ትመስላለች። አዜብም እንዲያለው ግምት ነው የምትሰጣት። አማረች ፈጥና ማሰብ ባትችልም በቆባቸው ተውጠው እምብዛም የማይንቀሳቀሱትን በግመሳይ አይኖቿን ቦዘዝ አርጋ በአንድ ነገር ካቆዘመች ውል መቋጫው ማግኘት የሚያቅታት አይደለችም። ከአዜብ ጋር ስትኖር 5ኛ ዓመቷን ጨርሳለች። ለነጋሽ ሁሴን ጥሩ ውዴታ ነበራት። አዜብ ግን ይበልጥ ተወዳታለች። የእህት ያህል ነው የምትያት። ባላግቢ እያለች ካልመከርኩ ባይናት። ኑኑ ብዙ ጊዜ አባቷን እያስታወሰች እናቷንም ስታስጨንቅ ስለምታይ ብቻም ሳይሆን ወንድ ካልቀጣ የእናት ቅጣት ለልጁ ምኑም አይደለም ብላ ስለምታምን ካላገባሽ እያለች ትጨቀጭቃታለች። ለኑኑ እንደ እናት ለማሰብ በጣም ትጠራለች። እሺ ቆይ ምን ሆና ነው ትዬ በገብርኤል ምን እስከ አንጀቴ ባትወጣ ብላ ስትጀምር አዜብ ብራቅ ጮችባት። ውይ ምን ነው ድስቱን ብታስቀምጪው አማረች። ለወሬ አትደርሽም ያለች ሰው አለ አለቻትና የኑኑን ቀሚስ አውልቃ ሌላ ሹራብና ቀሚስ ቀይራላት ወደ ዋናው ክፍል ይዛ ገባች። ኑኑ እድሜዋ 9 ቢሆንም ቀጫጫ ስለሆነች የ6 ዓመት የምትመስል ብልጣብልጥ ልጅ ናት። በትምህርቷ 3ኛ ክፍል ዘንድሮ ደግማለች። ንግግሯ እንዳዋቂ ብስል ያለ ሆኖ አመለካከቷ እርጋቷ ሁሉ ምራቋን ዋጥ ያደረገች ስለሚያስመስላት አዜብም ሆነች አማረች በጥንቃቄ ነው የሚይዟት። ፍርሃት የሚሉት አታውቅም። ከአስተማሪዎቿ በቀር እናቷ ስትገርፋት በል አይኗን አጉረጠጣ እንባዋን ዋጥ ታደርግና ቀኑን ሙሉ አክርፋት ውላለች። ከሁሉም በላይ ግን ንግግሯ ደርዝ ያለው መሆኑ ጎረቤቶቹን ሳይቀር ያስገርማቸዋል። ከአባባ ጋር ለምን ተጣላችሁ? እንዳይሰክር ለምን አላደረግሹም? ለምን መጠጥ እቤት አላስቀመጥሽለትም? ለምን ያለበትን ቦታ አታፈላልጊም? ሌላም ብዙ ትጠይቃለች እናቷን። አባቷን በጣም ትወዳለች። በተለይ ከተማሪ ቤት ከጓደኞቿ ጋር ሲጫወቱ አንቺ አባቴ ታለሽ ብለዋት ከአንዴም ሁለቴ ለእናቷ እየተንሰቀሰቀች ነግራታለች። አዜብ ይመጣል ብላም በውሸት አታባብላትም። በሕይወት አለም አላለቻትም። እቅጩን የነገረቻት። ተለያይተናል፣ የት እንዳለ አላውቅም ያለቻት። በዚህ ጉዳይ አዜብ ውስጧ ሲቆስል ተሰምቷታል። የኑኑ መከፋት በሐሳብና ናፍቆት መትከን ታውቋታል። ጥሩ ባል እስከሆነ ድረስ የእንጀራ አባት ችግሩን ያቃልልልሻል እያሉ ጓደኞቿ መክረዋታል። እሷ ግን በነገሩ አላመነችበትም። ባል ብታገባ ግን አጠላም።
አላሰበችበትም እንጂ ምኞቱ አላት። ኑኑዬ እኛ ያልሽኝ አስተማሪ አሁንም ይጋረፋሉ እንዴ? አለቻት። መልካቸውን የማታውቃቸውን ሰውዬ በሐሳብ ለመቅረጽ እየሞከረች። አዜብ የምታስተምረው ዳግማዊ ምኒልክ ትምህርት ቤት ነው። ልጅቷ በዚህ አቅራቢያ ዘመን ጮራ የሚባል ናት። ያም ጸጥ ብሎ ነው። ያልታሰበ መልስ ሰጠሽ ኑኑ። ጸጥ ብሎ ደግሞ ምንድነው ኑኑ? እሸት ለስለስ ባለ ድምፅ አረመቻት። ጨጭ ብሎ አልኩሽ እኮ። እርማቱ አልገባትም ኑኑ። ያለ ምክንያት ነው የሚጋረፉት የሚማቱት ኑኑዬ አለች አዜብ። ከመሬት ተነስተው ማለቷ እኮ ነው። አማረች ጣልቃ ገባች። አማረች ስንት ቀን ነው የምለፈልፈው? ለልጅ የአንድ ሰው ምክር ይበቃሃል አለች አዜብ በስጨት ብላ። ብታይ በጣም ክፉ ናቸው ቀጠለች ኑኑ። እናቷ ጭን ውስጥ የቀበረችው ጭንቅላቷን ቀና አርጋ። ድሮ 3 ማስመሪያ ነበር። አሁን በአንድ ጥፋት 5 ጊዜ ይሆናል። ያዕቆብ ራሱ ትናንት እንባ እስኪሆን ድረስ ሲገርፉት ማን ነው ደግሞ ያዕቆብ? አዜብ ዝም ብላ አፏ ላይ ስለመጣላት ጠየቀች እንጂ ቅጣቱን ነበር በልቧ የምታሰላስለው። እስቲ በዚህ እድሜ ለምን እንደዚህ ይጋረፋሉ እያለች ትገረማለች። የኛ ጎረቤታችን ነው የደላላው ልጅ አቻምና እንደው ሚስታቸው የሞቱባቸው እዚህ አለች አማረች እግሯን አጣምራ ግሩም ቡዷ ላይ የተቀመጠች። ዝም በይ ማን መልጃለሽ አንቺን? ኑኑ አማረች ላይ ዶቃ አይኖቿን አፈጠጠች። እውነቷን ነው ጎሽ ኑኑዬ፣ አንዱ ሲጠይቅ ሌላው ለምን ይመልሳል? አዜብ አደነቀችላት። ኑኑ በአሸናፊነት ጭንቅላቷን እናቷ ጭን ውስጥ ቀበረችና ጸጉሯ መታሸቱ ቀጠለ። አዜብ የሆነ ሐሳብ በአእምሯ እየተንገዋለለ በዝምታ አቀረቀረች። የሆነ ነገር ታስባለች መሰለ። እንደገና ክራሩን ቀጥሏል። ቅኝቱን ወደ ትዝታ ለውጦ ጸሎት እንደሚያደርስ መነኩሴ ዞትር ማታ ማታ ሳይጫወት አይተኛም። አዜብ ከሐሳቧ ነቃችና ድምፅ ወደሚመጣበት አቅጣጫ ጆሮዋን ጣል አደረገች። ኧረ ተዋት ትተኛበት፣ መቀስቀስ አያሻም መንገደኛን ውበት ይላል ጮክ ብሎ። እንደ መክፋት ሲለኝ ስሆን ብቻዬን ሁሌም ማስታውሰው ሴት ወይዘሮዬን። ሙዚቃው በዛፍ በቅጠሉ አሳብሮ እንደ መሽለክለክ ለጥ ባለ ሜዳ እንደ መሸምጠጥ እያለ በአየሩ ላይ ዘንባል። ከሩቅ እንደሚያሽቆለቁል ቀረርቶ በጋራና ገረገም ዙሪያ እንደሚመጣ የገደል ማሚቶ ድምፁ ይወነጨፋል። አንዴ እየተቆራረጠ አንዴ እየተሳሳበ በአለቶች ላይ ጅው ብሎ እየተጋረፈ የሚሄድ ፏፏቴ መስሎ የማያቋርጥ ትፍስቱን በመላ ሰውነቱ ይነሰንሳል። የማይሰለቸው የትዝታ ዜማ። አዜብ እራት ይቅረብ አለች። በልተው እንዳበቁ አማረች ሻይ አምጥታ እሱን ሲጠጡ ቆዩ። ከዚያም የኑኑን ጸጉር መፍታት ጀመረች። አማረች ግሩም ቡዷ ላይ እንደተቀመጠች እያዛጋች ሁለቱንም በበጋ አይኖቿ ታስተውላለች። የቡና ሱስ ስላለባት ማታ ማታ ማዛጋት ልምዷ ነው። የማታው ቡና ወደ ሻይ ከተለወጠ ዓመት አልፏል። እንዲህ መሆኑን ብትጠላም የግዷን ለምደዋለች። አንዳንዴ ግን ደጉን ጊዜዋን ማስታወሱ አይቀርም። ወይ ጣጣይ፣ የዛሬው ደግሞ ለብቻው ነው አለች ማዛጋቱ ሲደጋገምባት። አዜብ ቀና ብላ አይታት የልጇን ጸጉር መስራት ቀጠለች። ጋሼ ከሄዱም አይደል ቡና ማታ የቀረትይ አለች አማረች። አዜብ አልመለሰችላትም። ስንት ጊዜ ሆናቸው ለመሆኑ? ኪዳነ ምሕረት መጋቢት መሰለኝ የሄዱት። ለምን አንቺም ጠረጋ አላልሽም ከሱ ጋር? አዜብ ከእንቅልፉ በግድ እንደተቀሰቀሰ ሰው በሚያስመስል ድንገተኛ እርግማን አስደነገጠቻት። ሆኖም በቅርቡ የጀመራትን ይህን ብስጭት የማለት ጠባዩን ስለተላመደችው ምንም መስሎ አልታያትም። አማረች እኔማ እንደው ትዝ ብለኝ እንጂ እንደማልጎምጎም ቃጣትና በዝምታ ወለሉን ታማትር ጀመር። ወይ ይሄኔ ሰክሮ አንዱ ጉድጓድ ገብቶ ይሆናል። ለምን እየዞርሽ አትፈልጊው? አለች አዜብ። ኑኑ እንደተቆነጠጠች ሁሉ ከእናቷ ጉያ ተመንጥቃ ዘላ ተነስታ ሁለቱንም እያፈራረቀች በዝምታ ትመለከታቸው ጀመር። አንዳች ነገር በሕፃን አእምሯ የሚመላለስ መሆኑ በአኳኗ ያስታውቃል። ፊቷ እየቀላ ሄደ። የሲቃ አይነት ትንፋሽ እየተነፈሰች
እናቷንም አማረችንም እንደሚያስፈራ ወሬ ለመሸሽ የምትሞክር መሰለች። ከአዜብ ፈንጠራለችና ፊት ለፊቷ ካለው ፎቶ ወንበር ላይ ተቀመጠች። አባቴን ያሰከራችሁት እናንተ ናችሁ አለች በተቆራረጠ ድምፅ። ምን አልሽ አንቺ ዘልዛላ? ምን አልሽ? አዜብ አፈጠጠችባት። ታዲያ ለምን ጉልጓድ ይግባት ያለሽ? ኑኑ ጉንጯን ነፍታ ጠየቀች። ምንስ ብል ምን አገባሽ? አዜብ ግልፍ አላት። ንዴቷን ግን እንደምንም ተቆጣጠረችው። በራስ ርምትም ባይሆን የልጅቷን ስሜት መነካት ስለተረዳችላት ልትል የፈለገችውን ገታችው። ግፊቱ እንዳመጣጡ ተመለሰና የምታውቀው እውነታ በቅጽበት ጋብ አደረጋት። ወዲያውኑ ኑኑ አይኖች ላይ የእንባ ዘለላዎች ችርፍፍ ብለው አየች። ራሷን ይዛ ቀረቀረች። እሷም እንባዋ እየገፋ ሲመጣ ተሰማት። ኑኑ ወደ መኝታ ቤቷ እየተጣደፈች ገባችና አልጋው ላይ በደረቷ ተኛች። አዜብ ስቅስቅ ብላ አለቀሰች። የተጠራቀመ ብስጭቷ በዚያሽ ምሽት በኑኑ አነጋገር ተቆርቁሮ ድንገት ፈነዳ። እንባዋ አላቆም አለ። ፊቷን አንገቷ ውስጥ ቀበረችና ዝልፍልፍ ባለ አቀማመጥ አሮጌ ሶፋ ውስጥ ተሸጎጠች። ቤቱ በዝምታ ተዋጠ። የመሰለ ክራር ከምሽቱ ነፋስ ጋር እየተቀላቀለ ቀጠለ። ያን ዕለት ሌሊት አዜብ እንቅልፍ ሳይዞርባት አደረች። ምስቅልቅል ያለ ውልና ቋጠሮ የጠፋ የሐሳብ ጉራንጉር ውስጥ ገብታ አንዱን ካንዱ ስታያዝ ስታናጥል ያለፈውን ካሁኑ ያሁኑን ከወደፊቱ ስታዋቅርና ስትተነትን አደረች። የልጅነት ትዝታዋ መራራ እንደነበር አስታወሰች። ገና በ13 ዓመቷ ምኑንም ሳታውቀው ቤታቸው ያከራዩአቸው ነጋዴ ልጅ ነበር ክብረ ንጽህናዋን የደፈራት። ሰውየው እድሜው ትልቅ ነበር። ከሷ የሚበላለጡ ልጆችም አሉት። እሷ በጓደኝነት አብራቸው ትጫወታለች፣ ቤታቸውም ትሄዳለች። በዚያ ሁኔታ ላይ እንዳለች ልጆቹም ሚስቱም በሌሉበት ቀን ሳታስበው በግድ አንቆ አሽከሮች መኝታ ቤት ወስዶ አልጋ ላይ ያስተኛት። ብትተናነቀው አልሆነላትም። እንዳትጮህም እናትና አባቷ ይሰማሉ ብላ ፈራች። እንደሚታደን አውሬ በርግጋ ወደ ቤቷ ሄደች። ሳምንት ሙሉ ጠባይዋ ተለውጦ ከግቢ ሳትወጣ ሰነበተች። ሌሊቱ ያባንናት አልጋ ውስጥ እንባዋን ባንሶሏ እያጠበች የወትሮ ሳቋን ረስታ ለወላጆቿ እንግዳ ሆናባቸው ሰነበተች። ወንድ ስታይ መበርገግ፣ አዲስ ፍቅረኞች ሲያጋጥሟት መንገድ አሳብራ መሄድ ጀመረች። የሁኔታዋ ለወጥ ያለው ሐረር መምህራን ማሰልጠኛ ሄደች ጊዜ ነው። እዚያም ያለፈው ስቃይዋ ሙሉ በሙሉ አልተረሳትም። አንድ ፍቅረኛ ያጋጠማት። ብዙ አብሮ አልቆየችም። ቅናቱ አስመሯት ተወችው። ከአንድ ነጋዴ ጋር መውጣጣት ጀመረች። የአራት ልጆች አባት መሆኑን ስትሰማ እሱንም ሸሸችው። አዲስ አበባ ለሥራ ስትመደብ ነው የፍርሃት ስሜቷ የተገራላት። አንዱን ከሌላው እየለዋወጠች ሞካከረችው። ገጠመኟ ግን ከጥቂት ወራት የሚያልፍ አልነበረም። ኋላ አንድ የግል ድርጅት ያለው ባለመኪና ያዘች። አገባሽ ያለው ሲል ቆይቶ በድንገት ተለወጠባት። በዚያን ወቅት ወንዶች በደል ፈጻሚዎች ናቸው የሚል አይነት አስተሳሰብ ሲጸርጽባት የቀድሞ መራራ ትውስታም አብሮ አገረሸባት። ሁሉን እርግፍ አድርጌ በብቸኝነቴ ልቆይ እስከማለት ደርሳ ነበር። ነገር ግን ከአንድ ዓመት በኋላ ነጋሽ የተዘጋ በሯን ከፍቶ ገባ። በብዙ ማግባባትና መለማመጥ በጋብቻ ያሰራት ነጋሽ ጥሏት ሲሄድ መሰለ ተተካ። በሐሳቧ ወደ ኋላ ሄዳ ሁሉንም በተመስጦ ቃኘቻቸው። አዜብ የዕድሜዋን መጽሐፍ በዚህ አይነት ስታገላብጥ አደረች። ዛሬ ኑኑ የሆነችው መሆን የተዳፈነውን እሳት ቆስቁሶባታል። እቺ ልጅ አባት ናፍቆት አለባት፣ ነጋሽን ግን ለምን እንድትረሳው አላደርግም የሚል ሐሳብ ድንገት መጣባት። እናም መሰለ በምናቧ ውስጥ ይንቀሳቀስ ጀመር። በተለይ ሰሞኑን እንድታገባው ብዙ የተውታት ስለነበር እሺ ልትል ወሰነች። ኑኑን ይወዳታል። ውሏ እሱ ጋር ነው። ቀና መንፈስ ያለው ስለሆነ እንደ እንጀራ አባት ሊሆንባት አልፈለገም። ደግሞም አሁን ሕፃን ስለሆነች ነው እንጂ እየለመደችው ከፍ እያለች ስትሄድ እንደ ወላጇ ልታየው ትችላለች። ዋናው ነገር ማሳደጉ መንከባከቡ ላይ ነው ያለው።
ሌላ ቦታ አድጎ የመጣ ጎረምሳ አባቱን መቼ እንደወላጅ ያየዋል። መላመር ነው ቁም ነገሩ። ማሳደግ፣ መንከባከብ፣ ማስተማር፣ ለቁም ነገር ማብቃት፣ ከሁሉም በላይ ደግሞ አብሮ መኖር። በዚህ ሁኔታ ነገሩን ስታወጣ ስታወርድ ዶሮ ጮኸ። ውሳኔዋን ከሰሞኑ ለመሰለ ለመንገር ቆረጠች። ወደ ኋላ መመለስ የለም አለች ለራሷ። የገና በዓል ከወትሮ ባልተለየ ሁኔታ አለፈ። አዜብ ለኑኑ ያስለመደችውን ልብስ የግዷን ገዛዝታ በዶሮ ወጥና በጠላ አሳለፈችው። ከመሰለ በስተቀር ሌላ ማንንም የመጋበዝ ሐሳብ አልነበራትም። እሱም ቢሆን በየዓመቱ እንደሚያደርገው ዘመዶቹ ጋር ቃቂ ሄዶ ነበር። የኑኑ ሁኔታ ከመቼው የሚያሳሰባት በመሆኑ የጋብቻ ሐሳቧን ልትገፋበት ቆርጣለች። ታዲያ አንዳንዴ ለልጅ ሲባል ትዳር የሚያዝ ነገር በሌላ መልኩ ሲታወሳት ልክነቱ እያጠራጠራት ለምን አሰብኩት ትልና ሁኔታው እንደመዘግነን ይላታል። ይህም ባሰበች ቁጥር በእርግጥ የምትወደው መሆኑን ራሷን እየጠየቀች ለራሷ ለማረጋገጥ ትፈልጋለች። የነጋሽ ድምፅም እንደተለመደው በምናቧ ጣልቃ እየመጣ ያስቸግራታል። ይህኔ በስጨስጨት ያደርጋትና ፍቅር ያዘኝ የሚባለው መቼ ነው? የሚመጣውስ በምንና በምንድን? በወሲባዊ እርካታ፣ በውበት ወይስ በሁለቱም መሟላት? በመነፋፈቅ ወይስ ቤተሰብና መልካም ኑሮ በመመስረት? የማይረሱት ሰው የሚወዱት ነው? የሚመኙትን ያሟላ ሁሉ በእርግጥ ተፈቃሪ ነው? ብዙ ነገሮች ይመጡባታል። ታስባለች። ያሰበች ሁሉ ግን እየተምታታ ይዝረከረክባታል። ምንጊዜም መቋጫ አታገኝለትም። በዚህ ሁኔታ ላይ እንዳለች መሰለም ከሄደበት ሳይመለስ ውሳኔዋን ልትነግረው እንደተዘጋጀች አንድ ቀን የትምህርት ቤቱ ዘበኛ የውጭውን በር ያንኳኳሉ። አማረች ከፍታ ታስገባቸዋለች። አመጣጣቸው ለሰላምታ አልነበረም። ፖስታ ሊሰጧት ነው። አዜብ ተቀበለቻቸው። መጀመሪያ ለመክፈት አቅማማች። ፈራጠባ እያለች ጠረጴዛው ላይ ያስቀመጠችውና ሰውየው እስኪወጡ አማረች ማድ ቤት እስክትሄድ ሳትከፍተው ለመቆየት ፈለገች። ማን ነው የሚጽፍልኝ እያለች እንደሚያስፈራ አንዳች ነገር ደጋግማ አየችው። ፖስታው የላኪው አድራሻ አልተጻፈበትም። ብቻ ዝም ብሎ ለአዜብ መታፈሪያ ይላል። በኋላ እንደምንም ልቧ እንደመምታት እያለ መኝታ ቤቷን ቆልፋ በችኮላ ኤንቨሎፑን ቀደደችና ነበበችው። አዜብ የኔ ፍቅር እንደምን አለሽልኝ? ኑኑዬስ እንዴት ናት? ምን ያህል እንደምትናፍቅኝ ለመናገር ቃላት ያጠረኛል። ደግሞም ኮብልሎ ለከዳ ውለታ ቢስ ሰው ቃላት ቢደረድሩ መቼ ፍቅር መግለጫ ይሆናሉ? ብቻ እስቲ እንደምንም ልሞክረው። ሲያጉላላሽ የነበረው ጠባዬ ዛሬ በጊዜ ብርቱ መዳፍ ታሽቷል። በጸጸት ፎስ ተገርቷል። በመልካም ግንዛቤም ተመርቷል። ሁኔታችን ብዙ ሳውጠነጥን ቆይቼ ብር ለመጨበጥ የቻልኩት ለዚህ ነው። እስከዛሬ ድምጼ በመጥፋቱ ምን ነካው ብለሽ አስበሽ ይሆናል። መቼም ትጨነቂያለሽ እንኳን አልልም። በአልኮል ተበክሎ ለኖረ በደለኛ ባል ከልብ የሚፈልቅ ናፍቆትና ዘኔታ መስጠት ያስቸግራል። ይቻል ይሆናል ቢባልም ጊዜ እንደ ድራሽዋ የልብን ቂም ጠራርጎ ንጹህ በረከቱን በሚያወርድበት መልካም አጋጣሚ ሳቢያ ብቻ ነው። እስኪ ዛሬ ድምጼ በመጥፋቱ ሞቶ ነው ብለሽ አስበሽም ሊሆን ይችላል። ወይም በከፍተኛ መጉላላት ላይ ሆኜ አረቄን ጨብጬ የትም እንደቀረው አድርገሽ ደምድመሽ ይሆናል። ምንም ይሁን ምን ግን የነጋሽ ነገር አክትሟል ብለሽ እርምሽን እንዳወጣሽ ቅንጣት ያክል አልጠራጠርም። አዋዜ ብዬ እርም ማውጣት ቀላልም ከባድም ሊሆን ይችላል። እርም ከተወጣ በኋላ እንደገና ሰው ለመሆን መቻል ግን ከቶንም ቀላል አይደለም። ካንቺ እንደተለየው በሁለተኛው ወር አዲስ አበባን ጥዬ ከሄድኩ በኋላ ያሳለፍኳቸው 2 ዓመታት ራሳቸውን የቻሉ የድርሰት መዝገቦች ናቸው። ደስታና ሐዘን፣ ብሶትና ምቾት፣ ምኞትና ናፍቆትም ተፈራርቀውብኛል። እንደምታስታውሹ በመስሪያ ቤቴ ደስተኛ ያልሆን ቀርቶ ከጭቅጭቅ፣ ከክስ፣ ከቅጣት ተለይቼ አላውቅም ነበር። ከአለቆች ጋር ስምምነት አልነበረኝም።
በሆነ ባልሆነው ኃላፊነት እንደማይሰማኝ አድርገው ለማሳጣት ብዙ ከመሞከራቸውም በላይ ለሰባራ ስንጥሩ ጉድለት በኃላፊነት ወጥመድ በሐሰት እያስገቡኝ ያበሳጩኝ ነበር። ሌላው ቀርቶ በጉቦና በነገር ጠለፋ ስለማልተባበራቸው ለኔ ብዙ ጥላቻ ነበራቸው። የመጠጥ ተገዢ መሆኔ ደግሞ ለተንኮል ውጥናቸው ደህና መንደርደሪያ የሆነ ብዙ ጠቅሟቸዋል። ሆኖም ለአንቺ እንደሚመስልሽ ከሥራ የተሰናበትኩት በጠጪነት ወይንም ሥራ በመበደል አይደለም። ሰው ገድለሃል በሚል የሐሰት ውንጀላ ተባብረው ሊያጠፉኝ ሲሉ ነው ሸሽቼ አዲስ አበባ ለቅቄ የመጣሁት። ላንቺም ያልነገሩሽ ለሚስጥር ወጥመዳቸው አመቺ እንዲሆንላቸው ነው። ጉዳዩ እንዲህ ነበር። ከአለቃዬ ስርስር የሚለው የነሱ ተቀጥላ የሆነ አንድ የመስሪያ ቤታችን ባልደረባ ለሥራ ወደ 5ኛ ፎቅ ቢሮ በስልክ ይጠራኝና ሄዳለሁ። ለምን መኪና አልጠገንክልኝም ብሎ ማቱን ያወርድብኛል። ግብ ግብ እንያያዛለን። ክፉኛ ስንደባደብ ሳለን መሰሪያው አለቃዬ ከሌሎች ግብረ አበሮቹ ከሆኑ 4 ሰዎች ጋር ይደርሳል። እኛ በግብ ግቡ መስኮቱ ጋር ደርሰናል። ወዲያው የሚያገላግሉ መስለው እኔንም ሰውየውንም ሲገፈታትሩን እኔን ግድግዳው ሲመልሰኝ እሱ ወደ መሬት ዥው ብሎ ወደቀና ተከሰከሰ። ተጠያቂው እሱ ነው እያሉ ድሮም እንደምፈራው ተጫጭሆ ሊይዙኝ ስንታገል መነጨኳቸውና ደረጃውን በሩጫ ተያዝኩት። ከዚያ አንዱን መኪና አስነስቼ ከግቢው ሸመጠጥኩ። ስላጠፋፌ ብዙ እየዘበዘብኩ አላሰለችሽም። አይቡዳኛ ቅቤው መልከኛ እንደሚባለው እነሱ በውሸት መስክረው እነሱ እንደሚያጠፉኝ ስለተገነዘብኩ አቤት ብዬ ለማለት እንኳ ድፍረት አላገኘው። ልብ ባቲ ነው እንጂ እቤቴ ማንዣበባቸው የሚጠረጠር አይደለም። ለዚህ ነው እልም ብዬ ጠፋሁት። ያን ዕለት ድምጼን አጥፍቼ አልቤርጎ አደርኩና በማግስቱ ድሬዳዋ በባቡር ሄድኩ። ድሬዳዋ ስሜን ለውጬ 1 ዓመት ተቀመጥኩ። በዚያ ጊዜ ብዙ ችግር ደርሶብኝ ነበር። ከቀን ስራ በስተቀር ያገኘሁትን ሁሉ እየሰራው ከእጅ ወደ አፍ ስኖር ሌሎች ጠንቆችም ገጥመውኝ ነበር። ከመጥፎ ባልንጀሮች ጋር ገጠምኩና ከሰዎች እየተጣላው 2 ወር ታስሬ እንደተፈታው አንድ ጋራዥ በመካኒክነት ተቀጥሬ በአዲስ ወኔና መንፈስ ስራዬን ተያዝኩት። መጠጣት አቆምኩ። ገንዘብ መቋጠር ጀመርኩ። 4 ወር እንደሆነኝ ከአንድ ባልደረባዬ ጋር ትንሽ ጋራዥ አቋቋመን። እሁድ ሳይቀር እያመሸን ስንሰራ ጋራዣችን ደንበኛ በረከተላት። ዛሬ በጣም ተስፋፍታለች። ቢያንስ 30-40 መኪና ግቢያችን ይሞላዋል። ብታምኝም ባታምኝም ከአንድ ወር በፊት 4 ክፍል ቤት ገዝቻለሁ። ከእንግዲህ እናንተን ሰብስቤ ተመስገን እያልኩ መኖር ነው። አዜብ ትናፍቂኛለሽ። የጥንቱ ሁሉ ጠዋት ማታ ፊቴ እየመጣ ጤና ይነሳኛል። ከፍቅር ትዝታ ጋር ለስሜት ደስ የሚል አይነት እየሆነ ቢታየኝም ያሳለፍናቸው ደግ ጊዜያት አብረው እየተደቀኑብኝ ምን ነው እንደቀድሞ በአካልም በመንፈስም ብንዋሃድ እያልኩ አስባለሁ፣ አሰላስላለሁ። ያ በከንቱ ያባዘንኩት ሕይወት ደግሞም በአንድ በኩል ልቦናዬን እየጠዘጠዘ ስቃዬን ያወርድብኛል። ሆኖም ዛሬ ከመቼው የሚልቅ ራሴን ማወቄና ጠባይን በራሴ ቁጥጥር ስር ማድረጌ ጽኑ ተስፋ አስጨብጦኛል። ከጸጸትና ከራስ መርገም ለማለፍ ስለቻልኩም መጪው ጊዜያችን ብሩህ አዝማሚያ እንደሚኖረው አልጠራጠርም። ብቻ እንዳልኩሽ ናፍቆቱን አልቻልኩት። ድሮም ቢሆን ማጣት አፍኖት ነው እንጂ የቤተሰቤ ፍቅር ከውስጥ ያልጠፋው ነበር። ሰው ራሱንም ሌላውንም አካባቢውንም ህብረተሰቡንም በጥላቻ የሚያየውና ሲራገም የሚኖረው ሰው በሌሎች እየቀና በሌሎች ብስጭትና ሐዘን እየተደሰተ ብቸኝነቱን የሙጥኝ የሚለው ሰው በስካር በሐሜት በሐሰትና በግዴለሽነት ተዘፍቆ በከንቱ እምነትና ፍልስፍና ተተብትቦ የቁሙት ወይም የአይናማ አይነ ስውር የሚሆነው ከእጁ ላይ ያጣ ጊዜ ነው። የማጣት አይነቱ ብዙ ነው። የሚፈልገውን ያህል ዕውቀት ያጣ፣ የልጅነት ፍቅሩን ያስተዳደግ ደስታውን ያጣ፣ ማንነቱን ከባህሉ ጋር ማስማማት ያልቻለ ጥራዝ ነጠቅነትና ማስመሰል ራሱን ያላረከ ሁሉ የማጣት ባሪያ ነው። ገንዘብ ያጣ ሰው ግን ከሁሉም ይበሳል። ዓለምን በትክክልና በቀና መንፈስ ሊያይና ሊገመግም አይችልም። ይችላል እንኳ ቢባል ወስፋቱን ለማስታገስ ወይም
ፍላጎቶቹን ለማሟላት በሚፍጨረጨርበት ወቅት ብቻ ነው። በተረፈ አብዛኛው የሆቱ የህልም ነው የሚሆነው። የምኞት፣ የተስፋ ወዲያ ወዲህ የመሯሯጥና ልዩ ልዩ መላምቶችን የማንቆሽበል። ታዲያ ሲሆን በመሃሉ እውነተኛ ማንነቱ ቀስ በቀስ እየተረሳው ሄድና ከጊዜ ብዛት የራሱ የተለየ ዓለም ይፈጥራል። የዓለም በልማድና ልማድ በሚያስከትላቸው ቅሌቶች ይዋቀርና ራስ መጥላት ወደሚባለው ገሃነም ያወርደዋል። ያጣ ሰው ራሱን ሲጠላ ደግሞም ሌሎችን መጥላቱ፣ ጠልቶ ማስመረሩና መሰቃየቱ የማይቀር ነው። ከራሱ የሚያመነጨው ስቃይ ወደ መሰሎቹ በተለይም ወደሚወዳቸው ስለሚዛመት የቤተሰብ ኑሮ በተዛባ ሕይወት ይበከላል። በዚህ ጊዜ ደስታም ሆነ ፍቅር ትርጉም የለሽ ቃላት ሆነው ይቀራሉ። እስካሁን የዘረዘርኩልሽ ሕይወት እኔ ኖር የነበረ ነው። እስካሁን የዘበዘብኩልሽ በውድቅት እንደ ጋኔል እጮህብሽ የነበርኩት፣ ኑኑዬን እኩለ ሌሊት ከእንቅልፏ ባነን የነበርኩት፣ ሰርቼ የምረከበውን ገንዘብ ለመሸታና ለቁማር ዳርጌ የትም የሚበላውን እንጀራ ፊታችሁ አቅርቤ ስደፋባችሁ የኖርኩት፣ ሰላማችሁን አሳጥቼ በሐሳብና በጭቅጭቅ ሳተራምሳችሁ የነበርኩት እኔው ነጋሽ ሁሴን የቀለርኩበት መድረክ ነው። ይህን ሁሉ የሚያናግረኝ እኔ ያደፈረስኩት የህይወት ጅረት ጉዘት ነው። ፈራጅም ሆነ ከሳሽ ሳያግደኝ የይግባኝ ደወል ሳይመልሰኝ በራሴ ስልጣን የረጋገጥኩት ለምለም ህይወት። አንቺ ግን አይግረምሽ፣ አይሰቅቅሽ። በእውነተኛ ምክንያት ከልብ የመነጨ ጸጸት ወደ ጥሩ አቅጣጫ ከተመራ መልካም ፎስ ያስገኛል። ከዚያም በላይ በኃጢአት ያደፈ ስብናንና እንደ ንጹህ ጠበል ስለሚያጸዳ ለህሊና እፎይታ አንዱ መንገድ ሊሆን ይችላል። ዛሬ ግን በነጋሽ ሁሴን ስብና ውስጥ ልዩ ነፍስ የተፈጠረች ይመስል እውነታው ሌላ ሆኗል። ተለውጭ ያለው ከጥፋቴ ታርሜ ያለው ከእንግዲህ ወደፊት እንጂ ወደ ኋላ ወይም እዛው በዛው የሚሉት ጉዞ አይታየኝም። በመሆኑም ደስተኛ ሆናለሁ እና እናንተም መናፈቅ የጀመርኩትም በዚሁ ምክንያት ነው። ማጣትን ስረታ ፈለኳችሁ፣ እስካገኛችሁ ድረስ ግን ናፈኳችሁ። ገናም እስካገኛችሁ ናፍቃችኋለሁ። ዛሬ ውበትሽ ከምን ጊዜውም በልጦ ይታየኛል። ለጋ ሰውነትሽ በብሶት መገርጣቱ ባይረሳኝም ከማውቀውና ከማላቀቀው መዓዛሽ ጋር ባልጋዬ ዳር ድንበር ይዟዟራል። ዛሬ ማራኪ አስተያየትሽ፣ ጡም አንደበትሽ ባነ ህሊና ያንዣብባል። የዳሰሰኝ ጣትሽ ሩቅ ሆኖብኝ እንደ አዲስ ፍቅረኛ ሁለመናዬን ይጎነትለኛል። የህሊና ሰላም አሳጥቶኛል። ቀናት በድጋሚ ሊጀምረኝ ነው እንዲያልኩ ማሰባለሁ። የኑኑም ሁኔታ እንዴት ይሆን እያልኩ ከማሰብ ብዙኛ አላውቅም። ለመሆኑ በናፍቆት ከስታለች? በሐሳብ ትጨነቃለች? ትምህርቷ እስከምን ደርሷል? እነዚህንና የመሳሰሉ ጥያቄዎችን ሳስተናግድ መዋል ስራዬ ሆኗል። ብዙ ጊዜ በህልሜ አያታለሁ። የአማት አልጓ ላይ ጋደም ስትል እንቅልፍ ሲያባብላት ፊቷ ላይ የሚታየው ደስ የሚል የህፃን አኳኋን በሐሳቤ እየመጣ ያስቸግረኛል። አዜብዬ ደብዳቤ ላበቃ ነው። በቅርብ ቀን እመጣለሁ። ስመጣ ግን በድሮ ስሜ አልታወቅም። ዛሬ ሀገር ሁሉ የሚያቀኝ ካሳሁን መንገሻ በሚል መጠሪያ ስም ነው። ግንፍሌነት ትተሽ ሌላ ቦታ መሆንሽን በሰው አስጠይቄ ያውቂያለሁ። አሁን ያለሽበትን ቤት ስለማውቀው ትምህርት ቤትሽ መጥቼ እንገናኛለን። ደህና ሁን ብሎ አቅፎ ያልሸኘኝ እጅሽ ሞቅ ካለ ፈገግታ ጋር እንደሚቀበለኝ እምነት አለኝ። ያንቺው ነጋሽ ሁሴን። አዜብ ደብዳቤውን ስታነብ እንባዋ መንታ መንታ ይሆን ይወርድ ጀመር። ሞቷል ወይም የትም ባክኖ ቀርቷል ያለችው ነጋሽ ከጎላ ድምፁ ጋር የቀድሞ ቅርጹን ጠብቆ ከልቧ ብቅ ሲል ተሰማት። በመጠጥ የበለዘው ፊቱ ወንዳው እንዳቋሙ ኑኑን ካረገዘችበት ወቅት አንስቶ በተለያዩ ገጠመኞች እየታጀበ ጥሩ ከመጥፎ እየተፈራረቀ ስዕሉ በአእምሮ አመጣባት። በርግጥ ደብዳቤ የሚለው ሁሉ እውነት ነው አለች ሳታውቀው ድምጿን ከፍ አርጋ። ሳታስበው አልጓ ላይ ፊቷን ቀበረችና በሐሳብ ጭልጥ ብላ ሄደች። የአምባሰል ዜማ ከሩቅ የሚመጣ ይመስላታል። የከብቶቹ መግቢያ ሰዓት ባደገችበት መንደር አካባቢ ይታያታል። ፀሐይዋ ቢጫ ሆና ደከም ባለው ብርሃኗ የምታሳዝን ስትመስል ለመጥለቅ ከኮረብቶቹ ጋር ስትተናነቅ ወርቅማ መሳይ ጨረሯ ጋራ መስኩን ሲያጌጠው
ለስለስ ያለ ነፋስ ባህር ዛፎቹን ዳሰስ እያረጋቸው ሲያልፍ የአምባሰል ዜማ ከእጽዋቱ ጋር ጎንበስ ቀና እያለ በጆሮ አሻግሮ ምናቧን ሁለመኗን ሲነካካ የጅረቱን ድምፅ እየመሰለ ልጅ ሆና በፍልሰታ እናቷን ተከትላ ስትሄድ የምትሰማውን የቤተ ክርስቲያን ደውል እያስታወሳት በከብቶች መግቢያ ሰዓት እይታ ደስ የሚል ትዕይንትና የህይወት ሙዚቃ በምናቧ እየተንቀሳቀሰ መጣ። ማታ ለመጀመሪያ ጊዜ 2 ዓመት ተቋርጦ የነበረው ቡና ተፈላ። አማረች ደስታውን አልቻለችውም። ቦዘዝ ያሉ ቦግ መሳይ ዓይኖቿ ይበልጥ የበሩ መሰሉ። የአዜብ ደስታ በሁለመኗ ይነበብ ነበር። ረስታ የኖረችውን ጥልፍ የሀገር ቀሚሷን ለብሳለች። እንደ ልጃገረድ ጉች ጉች ብለው የቆሙት ጡቶቿ ደረቷ ውስጥ ትናንሽ ኳሶች የደበቀች አስመስሏታል። ግድግዳው ላይ የተሰቀሉትን ፎቶግራፎች በጨርቅ ተወለውላለች። በመሃል ቤቱን እንደ አዲስ መለስ ቀለስ እያለች ታያለች። ወደ ስኒዎቹ ወደ ጀበናው እያማተረች እንደ ማንጎራጎርም ይሞካከራታል። ይህም ፎቶ በሙሉ አውጭና ጠራርጊ አለቻት አማረችን። ነገ ነዋ አለች አማረች። እነዛን አዳዲስ ብርጭቆችንም ቀጠለች አዜብ። እሺ ይህን ፀጉርሽንም ታጠቢው፣ ኑኑይንም እጠቢያት። ያው ደግሞ ይኸውልሽ ደጃፍ ላይ ያለ ሙጃ ሁሉ አንድ ሳይቀር የምትለው ሁሉ ጠፋባት። አንዱን ስትጀምር ሌላው ይታሰባታል። 2-3 ሐሳብ እየተደራረበ ይመጣባታል። ኑኑ የት ሄደች አለቻት። ምን ነው አንቺ አይደል እንደ ቅድም ያስተኛሻት መለሰች አማረች። አው ውይ ልጄን በይ ቡናውን ቶሎ ወቀጩዋለሁ እኮ ማድ ቤት ወስጂ። ጥሩ ነገ ደግሞ በጧት እንነሳና ሰም እንገዛለን ለሳንቀው አለች አዜብ። ዛሬ ምን ሰማሽና ነው ትይ? ምን ሰማው መሰለሽ? እስቲ አንቺ ንገሪ። እኔ ምን አውቄ? ደሞዝ ተጨመረልኝ ለዚህ ነው። እሰይ እሰይ አመልሽን ካሳመርሽ ላንቺም ቢሆን አረ ደህና ሁኝልኝ። እኔ ምን አጥቼ? ዛሬ ግን እንደው ምን ሰምተሽ ነው አፈርስ እውነትዬ? እንደገና ጠየቀች አማረች። ቡና የተፈላው እዚህ ቤት ነገርኩሽ እኮ ምን ታደርቅኛለሽ? ደሞዝ ጭማሪ ያገኘው ነው ምልሽ። ቅድም ደብዳቤ ሲመጣልኝ አላየሽ? ምን ነው ጋሼ በኖሩ ደስ ይላቸው ነበር። አሁን ገና ቃዥሽ አማረች። በይ ቡናውን ቅዢው። እንደው ነገሩን አልኩ እንጂ ነገሩን ምን አመላቸው መቼ ያስመጣቸዋል በጤና። አዜብ የአማረች ሁኔታ አስገረማት። አማረች ነጋሽ እንደምትወደው ታውቃለች። እየፈራችም ቢሆን በደግ ታነሰዋለች። ልትቆጣት ስትቃጣ ግን ሄዳ ሳትወድ ነገሩ ላይ ቆልመም ትላለች። ደግሞ ከመሰለ ጋር የፈጠረችው ግንኙነት የአማረችን ማስተዋጽኦ እንዳለበት ታውቃለች። ሆኖም ዛሬ ለምን ስለ ነጋሽ ወተወተች? በተለይ ውትወቷ ደብዳቤው ከደረሳት በኋላ መሆኑ የአጋጣሚነቱን ነገር መላልሶ አስገረማት። ወይ አጋጣሚ አለች። ሰው በሰው ሆድ ያለውን የሚያውቅ ቢሆን ኖሮ ሚስጥር የሚሉት ብቸኛ ጓደኛ በዓለም ላይ ምን ቦታ ይኖረው ነበር ስትልም አሰበች። አማረች ግን ይህን ስታጣ ወደዚያኛው አንዱን ሲዘጉባት ወደ ሌላኛው ከመሄድ ወትሮም ቢሆን አትመለስም። እንደው መናገሩን እየፈራው እንጂ ስትል ጀመረች። ምን አስፈራሽ? በሆድሽ አታንጓሊው ንገሪኝ አለች አዜብ። ጋሽ መሰለ እኮ ለትዳር የሚሆን ነበር። እንዴት ተገለጸልሽ ልጄ? ቀጥ ብላ ሳቀች አዜብ። ኑኑን ሲወዳት ለብቻው ነው። እኔ አንቺንማ ምን ይጠየቃል? አማላጅ ሊልክ ነው የሚባል ጭምጭምታም እኮ አለ። ምን 80 ሳይቀደድ የኮረኮሯት ያህል ከትከት ብላ ሳቀች አዜብ። ሌሊቱን በሐሳብ ተወጥራ አደረች። ነጋሽ እውነቱን ነው ይመጣል? ከመጣስ ከተቃጣበት የሐሰት ውንጀላ እንዴት ይላቀቃል? ነጋሽ ከመምጣቱ በፊት ለመሰለ ምን ቁርጥ ቃል ትነግረዋለች? እሺ ብላው ነጋሽ ቢመጣስ? እምቢ ብላው ነጋሽ ቢቀርስ? ፍቅር፣ ቤተሰብ፣ ህይወት፣ ኑሮ ሎጣጣ። እኔን ስታስብ ቆይታ ሊነጋጋ ሲል እንቅልፍ ወሰዳት። በሶስተኛው ቀን መሰለ ከናዝሬት መጣ። የዕለቱ ዕለት አብሮስ ቤት አመሹ። የወትሮ ፍቅራቸውን አንቀሳቀሱት። በዚህ ጊዜ ሁሉ የጋብቻው ጥያቄ ምንም እልባት አላገኘም ነበር። ከናዝሬት ያመጣላትን ተካፋች ሹራብ አበረከተላት።
ደመቅ ባለ የደስታ ስሜት ተቀበለችው። ከዚያ የሚቀጥሉትን 4 ቀናት ሳያሰልሱ ተገናኙ። የምሽቱ ክራር ዜማም እየተጠናከረ ከመጣው የመሰለ ፍቅር ጋር እየተባበረ ግቢውን ሲናኘው ሰነበተ። የገና በዓል አልፎ የረፍቱ ጊዜ እንዳበቃ የማስተማሩን ሥራ እንደወትሮ ተያዘችው። እናት አባቷ ጋር አርባ ምንጭ ልትሄድ አለመቻሏ ቀደም ሲል ትልቅ ቅሬታ አሳድሮባን ነበር። ትምህርት ቤት ሲከፈት ግን በሥራ ስትወጠር እረሳዋለሁ ወይም ይቃለልልኛል ብላ ገምታ ነበር። ሆኖም እንዳሰበችው አልሆነም። የነጋሽ ደብዳቤ ከደረሳት ወዲህ ተረብሻለች። የመሰለ የጋብቻ ጥያቄ በሙዚቃ እየታጀበ በተጋጋለበት ሰዓት ነጋሽ ያዥጎደጎደው ሐተታ ከትዝቷ ጋር እየተሰባጠረ የቤተሰብ ፍቅር ጥማቷን እያባባሰው መጥቷል። እናም የነጋሽ ድምፅ እየገነነባት ጥንት የሰረጸባት የመውደድ ፍላጻ ውጋገኑ እየተስፋፋባት የምትይዝ የምትጨብጦ ናታለች። በተለይ ሰሞኑን እንቅልፍ እንደልባ አይወስዳትም። ስለ ነጋሽ መሻሻል ትገረማለች። በትግርምቷ ውስጥ ደስታና ብሩህ ተስፋ ታገኛለች። እሱን የመናፈቋ ምን ነው ባየው የማለቷ ነገር ደረጃው እያደገ ሄዷል። በዚህ ሁኔታ ላይ ሳለች ናፍቆቷ አንድ ቀን ገደብ አገኘ። የጧት ፈረቃ አስተምራ ስትወጣ አንድ አረንጓዴ ጃኬት የለበሰ ቁመቱ ዘለግ ያለ ሰው ፌርማታውን ደገፍ ብሎ ቆሞ አየች። ልቧ ሲደነግጥ ተሰማት። ነጋሽ ነው፣ ነጋሽ ሁሴን። አላመነችም። ሮጣ እቅፉ ውስጥ ገባች። እቤት ሲደርሱ ኑኑ ቀድማ ከትምህርት ቤት ወጥታ አገኟት። አባትና ልጅ በናፍቆት ብዛት መጠጋገብ አቃታቸው። አማረች ከደስታ ጋር ትግርም ተቀላቅሎ አፍነከነካት። ምሳ በልተው ቡና እንደቀረበ ሀገሩ የተስማማ ይመስላል አለችው አዜብ። ከእናንተ ሐሳብ በቀር ነጋሽ መለሰ። ለመሆኑ የኔ ያለም ነው ጨከኑ ጋሼ? አማረች እንደለመደችው ጣልቃ ገባች። ወድጄ አይደለም አማረች፣ ችግር ገጥሞኝ ነበር። አሁን በቃ አትሄድም አይደል አለችው ኑኑ። አመጣ ኑኑ የምትናገረው ጠፍቶባታል። ብቻ ዝም ብላ ታየዋለች። ያመጣላትን አዳዲስ ጉርድና ጃኬት ከነጫማው ለብሳለች። ለአዜብም ለአማረችም በየአይነቱ መጥቶላቸዋል። በተለይ አዜብ አይታ ማታውቀውን ያህል የአንገትና የጆሮ ጌጣጌጥ ይዞላት ስለመጣ የኮረዳ ዘመኗ የተመለሰላት ይመስል ደስ ብሏታል። እኔ አላምንም ነጋሽ፣ ይህን ሁሉ አስበ ጅምር አርጋቶቹ ድሮ ያልተሰጠሽ ጥሎሽ ዛሬ በአጋጣሚ ቢመጣልሽ አያስገርም አላት እየሳጋ። ጥቂት እንደቆዩ ኑኑ ወደ ተማሪ ቤቷ፣ አማረችም ወደ ገበያ ሄዱ። ባልና ሚስቱ እንደ አዲስ እየተያዩ ጨዋታቸውን ቀጠሉ። ውበትሽ እንደተጠበቀ ነው፣ ትንሽ ብቻ ከሳብለሻል አላት ፊቷን እየደባበሰ። አረ ለመሆኑ የቢሮ ጠላቶች እንዴት እንደሆነ ጆላው ጫውተኝ እስቲ አለችው። እነሱማ ሁለታችንንም ከፎቅ ሊወረውሩን ነበር። እኔ በታምር ስተርፍ በዚያኛው መስክረው ሊያስገድሉኝ ነበር ሐሳባቸው። ምን ወጣት አሻራቸው አይመሰክርባቸውም እንዴ? ባክሽ ተይኝ። ገንዘብ ካለ እድሜ ለጉቦ ፍርድ እንደፈለጉት ይጣመማል። እሺ አሁን ቢይዙስ? አሁንማ እድሜ ለአብዮታችን። ዋናው ጠላት ያለቀኝ ነበር። በህዝብ ሲፈጽም በነበረው በደል 20 ዓመት ተፈርዶበት ከርቸሌ ገብቷል። ሌላው ግብረ አበሩ ማገር ጥሎ ጠፍቷል አላት። ጉሽ እኔ ሐሳብ ሆኖብኝ ነበር። ለመሆኑ እንዴት ነበር ድሬዳዋ? ይኸው እንደምታየው ነው። ሌላ ሚስት አላገባም? አንድ መቼ ያነሰኝ ብለሽ ነው ሌላ ሚስት ማገባው? ልጅስ አልወለድክም? ኑኑን ማለትሽ ነው? አትቀልድ፣ ሙት እውነቴን ነው። እውነቴን ነው አዜብ፣ በቀልድም ባልቀልድም አልወለድኩም። እሺ ድሬዳዋ መቼ ነው የምንሄደው? አሁን ከሰሞኑ። ነጋሽ ቤት ገዛው ነበር ያልከኝ? አዎ ገዝቻለሁ። ግን እስቲ አንድ ነገር ልጠይቅሽ። ልጅ ወልዷል ሲሉ ብትሰሚ ቅር ይልሻል ማለት ነው? ለምን ጠየቅከኝ? ደግሞ ቅሬታ ብቻ? ተለውጭ አዲስ ሶንኩ እኮ ነው ያልከኝ። ልጅ መውለድን አልነገርከኝም። ስቀልድሽ ነው። የምትዩን ለመስማት ያህል ነው። ካንቺ ሌላ አላውቅም አዜብ። ይሁን እስቲ ማን ያውቃል። ግን እንደማቅማማት ብላ ዝም አለች። ባንቺ በኩል ሌላ ፍቅረኛ አልሞካከረሽም? ጠየቃት። እኔ ተው ነጋሽ፣
በኑኑዬ ብያለሁ፣ እንደሷ አትበለኝ። ተው ተው ተው። 2 ዓመት ሩቅ ጊዜ ነው ብዬ እኮ ነው። የፈለገ ይሁን እንዲህ አትበለኝ። ስጠብቅን የኖርኩት እና አንድ ለአንድ ናና እንግዲህ እንደፈለግክ በለው። ድሬዳዋ ግን መቼ እንሄዳለን? መቼ ነበር ያልከኝ? ደስ ባለሽ ጊዜ። ከሳምንት በላይ ግን ባንድ ቆይ ጥሩ ነው። የሥራዬስ ነገር እንዴት ይሆናል? ምን አለበት? እዛም ተማሪ ቤት አለ። የዝውውር ጥያቄ ላቅርባ? አዎ፣ እሱ ካልተሳካ ሌላ የምትሰሪው የግል ስራ አለ። እሺ በላውን ደክሟል፣ ጋደም በል። ያን ዕለት ምሽት መሰለ የወትሮ ክራሩን ይዞ ወጣ። እንደ አጋጣሚ ጨረቃ አልነበረችም። ምናልባት እኩለ ሌሊቱን አገባዳ ከግንፍሌ በስተ ምስራቅ ሲል ትወጣ ይሆናል፣ ወይም እስከነካቴው በሌላው ክፍለ ዓለም ተደብቃ ለ15 ቀናት ትቆይ ይሆናል። አካባቢው ጭልምልም ብሏል። ያ የተለመደ የዜማ ጣዕም መስኖ እንደሚያጠጣ ጅረት አየሩን ያዳርሳል። የግቢው ዛፎችና አበቦችም አብሮ የተከዙ ይመስል ረጭ ብለዋል። ነፋስ ሽቦ ብሎ ሲያልፍባቸው እንደ ጤፍ አዝመራ ልሽ ሲሉ ይሰሙ የነበሩ ረዣዥም ሳሮች አይንቀሳቀሱም። በምትኩ ካፊያ መሳይ ቆርቆሮ ላይ እንሿሿል። በልግ መምጣቱ ነው። ሰማዩ የጥጥ ባዘቱ አይነት ደመናውን ለፍረስ አድርጓል ሰሞኑን። እናም ያካፋል። ጸጥታ የተመሳጠረበት ውርጭና ነፋስ እርም ያለበት የችላ ባይነትና የአርምሞ ድባብ የሰፈነበት አይነት ካፊያ። ጨለማው ነፍስ እንዳለ ሁሉ በዝምታ ገኖ ለሌሊቱ ልዩ ግዝፈት ሰጥቶታል። ሲሄድ ሄዶ ሄዶ ሲቀርም የሚቀር አጉል መንገደኛ ፍቅር ብሎ ነገር ይላል መሰለ ድምፁን ዝቅ አድርጎ። በወዲያኛው ክፍል ኑኑ የአባቷን ጉልበት ደግፍ ብላ ትጫወታለች። አዜብ እግሯን ጥፍር ቀለም እየቀባች አቀርቅራ ታስባለች። ውድቀት አደብዝዞት ቅጡ ያለየለት አይነት ሐሳብ። አማረች ለአዜብ ራስ መታጠቢያ ሞቀችውን ውሃ አውጥታ ቡና ለመቁላት ትዘጋጃለች። አቤት ያሉትንም ግድግዳውንም ኮርኒሱንም አልፎ አልፎ ታማተራለች። መሰለ ቀጥሏል። ጅማቶቹ እንደወትሮ ያነጋግራቸዋል። ዜማው ይስረቀረቃል። በአየሩ ላይ ይናኛል፣ ይተማል፣ ይምዘገዘጋል። ፍቅርም ሆነ ደስታ፣ ችግርና በሳ እንደ ጥላ መጥቶ ያልፋል እንደ ዋዛ ያንጎራጉራል። ጨለማው እየተቀበለ ያስተጋባል። በወዲያኛው ክፍል ሳቅና ጨዋታው ደርቷል። የአዜብና የነጋሽ ድምፅ ከፍ ብሎ ይሰማል።